ያላለቀ ጉዞ ለሴቶች ህይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት ስነ ህዝብ ፈንድ UNFP ጋር በመተባበር በአማራ ሚዲያ ኮርፖሬሽን ዘወትር ቅዳሜ ከ7 ሰዓት እስከ 7 ሰዓት ተኩል አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችንና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተው ያቀርባል። ያላለቀ ጉዞ እንዴት ከረማችሁልን? ያላለቀ ጉዞ የሬዲዮ ፕሮግራም ታዳሚዎች፣ በየሳምንቱ በጉጉት የምትጠብቁት ያላለቀ ጉዞ የሬዲዮ ፕሮግራማችንን ይዘን በሰዓታችን መተናል። እኛ ያላለቀ ጉዞን ልክ በሰዓታችን ይዘን መተናል። እናንተም ፕሮግራማችንን ለመስማት በጉጉት እየጠበቃችሁን እንደሆነ ተስፋ እናደርጋለን። የስልክ መስመራችን 0944088998 ላይ የደወላችሁ ሀሳብ አስተያየታችሁን አድርሱን። አሁንም አብሮነታችሁ ከኛ ጋር እንደሚሆን እምነታችን ነው። ዘወትር በዚህ ሰዓትና በዚህ ቀን ያላለቀ ጉዞን ትሰማላችሁ። በዚህ ባላለቀ ጉዞ ፕሮግራማችን በርከት ያሉ ቁም ነገሮችንና ለእናንተ መረጃን የሚሰጡ ምርጥ ቅንብሮችን በጥሩ ለዛ ወደ እናንተ ለማድረስ ተዘጋጅተናል። እናንተ ብቻ ልብና ጆሮአችሁን ስጡን። ሀሳብ አስተያየት ካላችሁ በ0944088998 ላይ በመደወል አድርሱን። በምናቀርበው ፕሮግራም ዘና እያላችሁ ቁም ነገርን ትጨብጣላችሁ። እንግዲህ ያላለቀ ጉዞ ለበርካታ ዓመታት ልምድ ባለው ተቋም ተሰናድቶ ወደ እናንተ ይደርሳል። የገንዘብ ድጋፍ ያደረገለት ደግሞ የተባበሩት መንግስታት ድርጅት የስነ ህዝብ ፈንድ ወይም UNFP ነው። አዳምጡን፣ ደውሉልን፣ ሀሳብ አስተያየታችሁን ስጡን። በዚህ ባላለቀ ጉዞ ፕሮግራማችን ቀዳሚ ቅንብራችን የሚሆነው ድራማችን ነው። ስፍራሽ ድራማችንን በጉጉት እንደምትጠብቁት እምነታችን ነው። የዛሬውን የስፍራሽ ድራማችንን ወደ እናንተ ከማድረሳችን በፊት ለትውስታ የባለፈውን ሳምንት በጥቂቱ እናስታውሳችሁ። ባለፈው ሳምንት በስፍራሽ ድራማችን ስፍራሽና እናቷ በስልክ እያወጉ ነበር። ዝናቡ ግን ወጋቸውን እያቋረጠና እየረበሻቸው ተቸግረው አዳምጠናል። ስፍራሽ የጨነቃት አንድ ጉዳይ አለ፣ የወንድሟ መሰወር። ይህንን ጉዳይ ለእናቷ ስትናገር እናቷ አባትሽ ከቤት ወጥቶ ሲቀር ፍቅር ብሎ ነበር የሚለውን ስትሰማ ጭራሽ መንፈሷ ተረብሿል። ዝናብ መፍራቷንና የልጅነት ጊዜዋን ከእናቷ ጋር አንስተው እየተወያዩም ነበረ። እንግዲህ አድማጮች፣ የባለፈው ሳምንት ስፍራሽ ድራማችን ይህን ይመስል ነበረ። እስኪ በዚህ ሳምንት ደግሞ ያሰናዳነውን ጀባ እንበላችሁ። ማዬ ደግሞ አባትሽን በወጣበት ቀን ፍቅር ጠማኝ እያለ ውይ ሰዓቱ እንዴት ይነግዳል? ከመቼው 4 ሰዓት ሆነ? ምን ይሻለኛል? እናቴ ድረሽ። ማን ነው በሰዓት የሚደውለው? ሄሎ፣ አረ ሄሎ፣ እንዴ እማዬ ነሽ? ሄሎ ስፍራሽ። ወንድሜ ደህና ነህ? የት ነው ያለኸው? ስፍራሽ ተረጋጊ። ወንድምሽ ምን ሆኖ ነው እንዴ የምትረበሽው? አንተ ማን ነህ? ሰዓቱን አይተኸዋል? ቆይ ለምንድን ነው በምሽት የምትደውለው? እንዴ ምን ሆነሻል? ደህና አይደለሽም? አትለፋደድብኝ፣ ስልኩ ልዘጋ ነው የኔ ወንድም። አረ ተረጋጊ። ተገኑ ነፃነት እባላለሁ። ሂድ ወደዛ። እንዴት እንዳስደነገጥከኝ። እንዴ ምን ነው? አይምሮዬ በጭንቀት ሊፈነዳ ነው። ምን የተፈጠረ ነገር አለ? ስልክሽም እየሰራ አይደለም። ወንድምሽ ምን ሆነ? ከሰው ጋር ተጣላ እንዴ? ወገኛ ነህ። ከየት አምጥቶት? የሌለበትን ባህሪ። ያው የወንድ ልጅ ባህሪ ነው። ሁላችንም ፈንክተን ተፈንክተን ያደግነው። አትሳሳት። ከጸብ ምንም ትርፍ የለም።
ደግሞ በጥረት ኑሮውን መቀየር እንጂ ድብድብ ውጤቱ ጸጸት ነው። እሱስ ልክ ነሽ። በልጅነታችን ተጣልተን ተላፍተን አባሮች ተጫውተን ስላደግን ድብድብን እንደቀላል ስለምናየው ነው። በእርግጥ የጠቀስካቸው ጨዋታዎች በልጅነታችን የስሜትና የአካል ጥንካሬዎችን ለማግኘት ከፍተኛ አስተዋጽኦ ያላቸው ናቸው። ችግሩ ድብድቡን እንደ መልካም ነገር መውሰዱ ላይ ነው። እሱስ እውነት ነው። ለመሆኑ ወንድምሽ ምን ሆኖ ነው? ባለፈው ሳምንት ከቤት እንደወጣ አልተመለሰም። ምን ነው በሰላም ማለቴ የት ሄዶ ይሆን? ምኑ ታወቀ ብለህ ግራ የሚያጋባ ነገር ነው። ያሳዝናል። በጣም እጅግ በጣም እንቅልፍ መተኛት አልቻልኩም። ይገባኛል። ታዲያ የት እንደሄደ ፍንጭ እንኳን አላገኛችሁም? ፍንጭስ አግኝተናል። እሺ፣ ታዲያ ያለበት ከታወቀ ምን ያስጨንቅሻል? አይ ምን ዋጋ አለው? መኖሩን እንጂ የት እንዳለ አልነገረን። እሱም ቢሆን ትልቅ ተስፋ ነው። ዋናው ነገር በህይወት መኖሩ ነው። ደግሞ ወንድ ልጅ አይደል? ሰርቶ የመቀየር ፍላጎት ገፋፍቶት ይሆናል። ቢሆንም ፍልሰት መፍትሄ አይደለም። ያውም ተደብቆ ማንንም ሳያማክር ብድግ ብሎ ይሄዳል እንዴ? በዚህ ድርጊቱ ልቤን ሰብሮታል። ያው ያሰበው ነገር ቢኖር ነው። አባትሽን በወጣበት የቀረ ፍቅር ጠማኝ እያለ አይመስልሽም ስፍራሽ? አይ አዎ አዎ አዎ። አይዞሽ፣ ጠንከር በይ። ወንድ ልጅ ነው፣ ምንም አይሆንም። በዛ ላይ የተማረ ብቻ ሳይሆን አንባቢ ነው። ለችግሮች መፍትሄ አያጣም። በእርግጥ የመፍትሄ ሰው ነው። ለችግሮቹ መፍቻ እንደ ቁልፍ የሚያገለግሉት ያነበባቸው መጽሐፍቶች ናቸው። ህይወትን የሚረዳበትን መንገድ እጅግ የተለየ ነው። ፍርሃት የሚባል ነገር አልፈጠረበትም። ፍርሃት ሳይሰማው ቀርቶ ሳይሆን በውስጡ አምቆ ስለሚይዘው ይሆናል። ይኸውልህ ምን መሰለ ተገኑ፣ ወንድሜ የሀሳብ ባህር ነው። ሁሌ አጭር ልቦለድና ግጥም ይጽፋል። አዎ አንባቢ እንደሆነማ ብዙ ጊዜ ይነግረሽኛል። ሰው ካነበበ ደግሞ ሀሳብ ይኖረዋል። ይህን ሀሳብ በጽሁፍ ወይም በንግግር መግለጽ ደግሞ ሰዋዊ ባህሪ ነው። ማለቴ ደራሲ መሆኑ የሚጠበቅ ነው። አይምሰልህ፣ አንባቢ ሁሉ ደራሲ አይደለም። ደራሲ ሁሉ ግን አንባቢ መሆን አለበት። ይህ እንኳን ቀልድ ነው። በአለማችን በሚሊዮን የተሸጡ መጽሐፎች የደረሱ ግን ደግሞ እዚህ ግባ የማይባል የንባብ ልምድ የሌላቸው በርካታ ደራሲዎች አሉ። በሀገራችንም ቢሆን ሳያነቡ ራሳቸውን እንደ ደራሲ የሚያዩና ህዝብ የተቀበላቸው በርካቶች ናቸው። እርግጥ ነው በጠቀስከው መልኩ የምናውቃቸው ቢኖሩ፣ ንባብ ግን ወደር የሌለው የደራሲ መርከብ ነው። የፈለገውን እንዲያደርግ ኃይል ይሰጠዋል። የሰው ልጅ ጠንካራና ደካማ ጎን የሚነቅስበት ነው። ደካማ ጎን ስትይ ምን ማለትሽ ነው? ማለቴ የባህል ተጽዕኖን፣ የኑሮ ዘይቤን፣ ችግርን፣ የተፈጥሮን ከንን የመሳሰሉትን ነቅሶ በማሳየት ላይ ያተኩራል። እውነት ብለሻል። የሰው ልጅ ከራሱ ሁሉና ጋር ትስስር ያላቸውን ነገሮች ያጠናል። የደረሰበትንም በጽሁፍ ሰንዶ ለትውልድ ያስተላልፋል። አየህ፣ ችግር የህይወታችን ኩበት ነው። አራግፈን ለመጣል የምናደርገው ትግል አካላችንን፣ ስሜታችንና ስነ ልቦናችንን ይሰብራል ወይም ደግሞ ይጠግንልናል። ልክ ብለሻል። የከፋ የሚሆነው ደግሞ የስነ ልቦና ቀውስ ነው። እንደ ሀገር ብዙ ስላለብን የስነ ልቦና ስብራት መነሻው ማህበራዊ ቀውስ ሊሆን ይችላል። ግለሰቡ ባላሰበው መንገድ በማህበራዊ ጫና ውስጥ ሲገባ የሚፈጠር ነው። አየህ፣ ሰዎች የሚፈልሱት የሚቀውሱት በዙሪያቸው ባለ ተጽዕኖ ምክንያት ሊሆን ይችላል። ማህበራዊ ተጽዕኖ ስትይ የትዳር መፍረስ፣ የስራ ዕድል እጦት፣ የመልካም አስተዳደር እጦት፣ የባህል ተጽዕኖ የመሳሰሉት ማለትሽ እንደሆነ ይገባኛል። ነገር ግን እነዚህ ነገሮች ከግለሰብ ፍላጎት ውጭ እንዴት ሊፈጠሩ ይችላሉ የሚለውና በጉዳዩ ላይ የሌሎችን ግለሰቦች እንዴት ሊጎዱ ይችላሉ የሚለው አይገባኝም። ይኸውልህ፣ አንተ ጤነኛ ብትሆንም ከበሽተኛ ጋር ከሆንክ መታመምህ አይቀርም። እኔ ነኝ እሺ። የወንድሜ መፍለስ ልቤን ሰብሮታል፣ ተስፋዬን አጨልሞታል፣ ደስታዬን ነጥቆኛል። ይህ የሆነው ደግሞ ከኔ ቁጥጥር ውጪ በሆነ ነገር ነው። አየህ፣ በዙሪያችን ያሉ ነገሮች ሲበላሹ የኛም ህይወት ተጽዕኖ ውስጥ ይወድቃል። ገባኝ። አንቺ ግን ተረጋጊ። በጣም መሽቷል። ለዛሬ ይብቃል። ተኝ፣ ነገ መጥቼ እጠይቅሻለሁ። እሺ፣ አመሰግናለሁ ተገኑ። ደህና አደር። ሰላም ዳር።
የነ ስፍራሽ ቤት ሰዓት እየቆጠረ ነው። የስፍራሽ ወንድም ግን ድምፁ ጠፍቷል። ስፍራሽ አሁንም ጭንቀት ላይ ናት። በድንገት ስልኳ ሲጠራ ድንገት ብላለች። በስልክ የደወለላት ወንድሟ መስሏት በጉጉት ለማናገር ብትሞክርም ስልክ የደወለላት ሰው ግን ወንድሟ ያለመሆኑ ስትረዳ ቅር ብትሰኝም ከደወለላት ሰው ጋር ስለ ወንድሟ መጥፋት በዛው ውይይት ጀምረዋል። ስለ መጽሐፍ፣ ስለ ድርሰትና ስለ ደራሲም በቃ ሳያውቁት በርካታ ጉዳዮችን ሲወያዩ አድምጠናል። ስፍራሽ ከተገኑ ጋር ያደረገችው የስልክ ውይይት በትንሹም ቢሆን ከነበረችበት ጭንቀት አረፍ ያደረጋት ይመስላል። ሳምንት ደግሞ ተከታዩን ስፍራሽ ድራማችንን ይዘን እንጠብቃቸዋለን። እስከ ሳምንት ሰላም ሁኑልን። ቀሪዎቹ ያላለቀ ጉዞ ፕሮግራሞቻችን የእናንተን ጆሮ እየጠበቁ ነው። አብራችሁን ሁኑ። ዛሬ በዚህ ባላለቀ ጉዞ ፕሮግራማችን ወደ ሐይቅ ከተማ ተጉዘናል። ሐይቅ ስንደርስ አንድ የሃይማኖት አባትም አግኝተናል። ስለ አካባቢው ወግ፣ ባህል፣ ልማድ በተለይ ሴቶች ላይ ስለሚደርሰው ተጽዕኖ ተወያይተናል። ከእንግዳችን ጋር ያደረግነውን ጣፋጭ ቆይታ እነሆ ልጋብዛችሁ። ሼህ ከድር መሐመድ ያሊ ይባላለሁ። በኮምቦልቻ ቱላዲያሜ ተብሎ የሚጠራው ቦታ ነው ተወልጄ ያደግኩት። አሁን የምኖረው ደግሞ በሐይቅ ወረዳ 08 ቀበሌ ኮንተቦ ተራራው። እስቲ እንዴት ነው ህይወት? አልሐምዱሊላህ ያው እንግልታቴ ቢኖረውም መቼም ያው ሁለት አይነት ሴትና ወንድ ሀብታምና ድሃ አድርጎ የፈጠረን ያው እንግዲህ በዚህ ውጣ ውረድ ብለን እንድንኖር ትንሹ ትልቁን አክብሮ ትልቁ ደግሞ ለታናሹ አዝኖ እንድንኖር ነው። ስለዚህ በዚህ ባለው ደረጃ አልሐምዱሊላህ ረብል ዓለሚን ደህና ነው። ልጆች ዳር እንዴት ነው? ልጅ አንዲት አለች ኬጅ የምትማር 7ኛ ዓመቷን የጀመረች አለች። ባለቤቴ እኔ ታምሜ ነበር። እዛ ምክንያት ያው ውጭ ዱባይ ናት። አመቷ ገና ኦፕሬሽን አሁን ገና ትንሽ አሁን ያገገምኩት ስራ አቁሜያለሁ። እዚህ አካባቢ እንዴት ነው ሚስት ከአንድ በላይ ማግባት ምናምን ይፈቀዳል? በሃይማኖታችን 4 ይላል። እሱ ግን ፍትህ የሚሆነው ምናልባት ሳውዲ አረቢያ ውስጥ ካልሆነ በስተቀር ኢትዮጵያ ውስጥ ፍትህ የሚሰራ ይኖራል ብዬ አላስብም። ለምን ባለባበሳቸውም ባመጋጋባቸውም በሌላውም በተለያየ ነገር ባናኖራቸው ሁሉ አራቱንም እኩል የማየት አቅም የሚችል ከሆነ ነው የሚለው። ይሄ ፍትህ ደግሞ እዚህኛ ሀገር ላይ ይወሰናል ብዬ አላስብም። እንደዛ የሚያገቡ አሉ ግን ይኖራሉ። አሁንም ቢያንስ 2 ያለው ሊኖር ይችላል። ቢያንስ ወይ አንድ ኮምቦልቻ ኖሮት አንድ እዚህ ሊኖረው ይችላል። ይሄ ያውም በፊት ቀደም ባለው ጊዜ ነው። አሁን በርካታ ይኖራል ብዬ አላስብም። በሀገራችን ደረጃ ጥሩ ነው ብዬ አልመለከትም። ጥሩ ነው ብዬ ማልመለከት በምክንያቱ ያው ሀገራችን እያየሽው ነው። ለአንዱም አቃቀተናል። አንድ አግብቼ አንድ ልጅ ወልጄ አንገድ ያግዶኛል። በጥቂቱ በዚህ ሀገር አሁን በዚህ በገበሬ ከቶም በሚኖርበት ሰዓት አንድ ህፃን ልጅ አለችኝ ያልኩሽ ነው። በሱ አቅም እኔ ያልኩትን እንጂ አንተ ያልከውን አገዛም በማለት ልብስ ገዛለሁ ብዬ በይ እውነቴን ነው ባቤግ በሰባ ይወለድ ይሻላል የሚል ደረጃ ደርሻለሁ። ትናንትና 8500 ብር በልተኛለች ለሷ ልብስ ለመግዛት እና ይሄ 2 የሚለው ነገር እኔ ፍትህ ይሆናል ብዬ አላስብም። ምናልባት ያው ይሄ መብት የሚባለው ነገር ስላለ አሁን ሴት ልጆች ያው አንቺም ያጋጥምሽ ያይሽው ነው። እንደው አሁን ተማሪውንም ምንም ስታዩ ለአባትና ለእናቱ ወንድ ልጅ ሆነ ሴትም ልጅ ምን አገባህ የሚልበት ሰዓት በጣም በሰፊ የሰፋበት ሰዓት ነው። ግን እኒህ 15 ዓመት አቅመ አዳም እስከሚደርሱ ድረስ ባለው አስተዳደጉ በስተኩል እንዲኑሮ ማለት ነው እንዲያቅሙ ጎረቤት ያለውን አበላልና አለባበስ ሳይሆን እንዲያቅሙ በጣም ጥሩ ደረጃ ነው ብዬ ነው የማስበው ነው። እስቲ እናንተ አካባቢ ላይ ከጥቃት ጋር ጎጂ ባህላዊ ድርጊቶች ጋር በተያያዘ ምን የተለየ ነገር አለ? ጥቃት በተነሳ በሴቶች ላይ አቅመ አዳም የደረሱ ወይም ያልደረሱ በሚለው እኛ አካባቢ ላይ የተሞከረ ነገር የለም። ያለ እድሜ ጋብቻ ምናምን የሚባለው ነገር የተሞከረ ነገር የለም። እኔም ሳገባ ያው ተሞክሬያለሁ። የተሞከርኩት ያው እኔ ከምኖርበት ቦታ ልጅቷ ያለችበት ቦታ መጥቶ ለመውሰድ የአካባቢ የሃይማኖት አባት የሃይማኖታችንን ኒካህ የሚባለውን ነገር ለማሰር አቅመ አዳም መድረሷን ማስረጃ 18 ዓመት ማለፏን ማስረጃ ካላመጣህ በሰዓቱም በጣም ጥቅ ነበረ እና ይሄን ማስረጃ ካላመጣህ አላስርም አለኝ። ሁለተኛ የሐኪም ቤት HIV በሽታ ነፃ መሆናችሁን የሁለታችሁንም ማስረጃ ይዘህ ካልቀረብክ አላስርም አለኝ። ይሄንን ያው ካለሁበት ቦታ በ3 ቀን በመመላለስ እስከ ወረዳ ድረስ ሂጄ አሰርቼ ያን ወረቀት ይዤ መጥቼ ነው ቃዲው ኒካህ ያሰረልኝ እና ያው አሁን የአንድ ልጅ አባት ሆኛለሁ ማለት ነው። በዛ ሰዓት የነበረውና ግን አሁን ያለው ሰዓት ትንሽ ላላ ይሄ 18 ዓመት ሞልቷታል አልሞላትም የሚለውንና የኤችአይቪ ምርመራ የሚለውን አሁን ህጉም ትንሽ ላላ አርጎት ነው መሰለኝ። አሁን የሃይማኖት አባቶችም ራሱ በየቦታው ይሄን ጥያቄ ሲያደርጉ አልሰማም። እኔም አሁን ተደረስኩ እኔም አሁን እንደ ሃይማኖት አባት መከተል ነኝ። አሁን ይሄን ስራትን ሰራ ጠይቄ አላቅምም፣ ትጠይቁም አልሰማቸውም። እኔ ራሴ ግን ሳገባ የነበርኩበትን ሰዓት ያው እየነገርኩሽ ነው።
የነበረው ሃይማኖት አባት አሁንም አለ። በሰዓቱም ያው ጥብቅ ስለነበረ ያን ወረቀት መልሶ ወረዳ ሸሪዓ ፍርድ ቤት ስለሚያስገባ ካላመጣህ አላስርም ብሎኝ ያጻፍኩት ወረቀት አለኝ። ተቀበሌ እስከ ወረዳ ድረስ ያጻፍኩ ማለት ነው። እና ይሄን ይመስላል። ጾታዊ ትንኮሳ በሚለው ነገር ግን አቅመ አዳም ያልደረሱ ጋብቻ ምናምን የሚባለው ነገር እስካሁን አላየሁም። እኛ በበኩላችን አሁን በዛ አካባቢ ሰላም ነው ብዬ ነው የማስበው። ጋብቻ ከመፈጸሙ በፊት የእድሜ ሁኔታ መጠየቅ ምናምን ጥሩ ነገር ሆኖ ሳለ ለምን አሁን እየላላ መጣ? የሃይማኖት አባቶች እና የወንድ ልጅ አባት የሚያየው ሴቲቱ ልጅ አባት ወይም ሴቲቱ ልጅ ለዚህ ልጅ የትዳር አኳያ ተሆነዋል አትሆነውም ብቻ ነበር የሚመለከቱት እንጂ አቅሟ ስላልደረሰ እሷ ላይ ጉዳት ይደርስባታል አይደርስባትም የሚለውን አይመለከቱላቸው። ህጉ ሲያወርደው ግን እስከ ሸሪዓ ድረስ ወረደ፣ እስከ ሃይማኖት ወረደና ያ ስራ ቢሰራ ያ የሸሪዓ ኃላፊ ያንን ስራ ቢሰራ ይሄን ሳይመራመር ይሄንን ስራ ቢሰራ ህጉ ተጠያቂነት እንደሚያደርገው ስለሚያውቅ ጥብቅ ስለነበረ ሸሪዓውን ተጣብቆ ይሰራ ነበር። አሁን ህጉ ሲያላላው የሃይማኖት አባቶችም አብረው ዘነጉትና አላልተውታል ብዬ ነው የማስበው። እንዴን የተቸታ ነው ትቶታል። ህጉ አይሰራም የሚለው ሳይሆን እንደ በፊቱ ጥብቅ አድርጎ ለምሳሌ በዚህ በቀበሌ ስንት ሴት አገባይ፣ በዚህ ጎጥ ውስጥ ስንት ልጅ አግብታለ፣ ያቺ ልጅ ስታገባ ይሄን ተደርጎላታል፣ ይሄን ምርመራ ተደርጎላታል፣ ያ የምርመራ ወረቀት ተቀበሌ ወዲ ወረዳ ገብቷል ወዲ የሚለው ጥያቄ የለውም። አሁን ተላልቷል ማለት ነው። የላላው ለምን ህጉ ችላ ስላለው ይመስለኛል ብዬ ነው የማስበው እንደኔ ማለት ነው። ሴት ልጅ እያሳደጉ ነው እርሶ እንደው አሁን እድሜዋ ሲደርስ መዳሩ አይቀርም እንደው ያንን እንትን መከተል አለባት ብለው ያስባሉ? እስቲ እንደኔ ግድ ነው፣ አስፈላጊ ነው። አእምሮአዊ ጉዳትም አይደርስባት፣ ስነ ልቦናዊ ጉዳትም አይደርስባትም። አእምሮዋ በስሎ አምናበት ይሆነኛል ስነ ልቦና ጉዳት አያደርስብኝም ብላ አስባ እሷም እኔም ይህንን ትዳር አምናበት ተቀብለው እንደኔ ቦታ ተክታ መውለድና ይሄ ደግሞ ሌላ መዳር የምችልበት ደረጃ እስከምትደርስ ድረስ አእምሮዋን እስከምትል ድረስ ትክክል ነው ብዬ ነው የማምነው። አሁን እዚህ አካባቢ ላይ ምን እየሰማው ነው? ጎጂ ባህላዊ ድርጊቶች የምንላቸው በተለይ ግርዛት፣ ያለ እድሜ ጋብቻ ምናምን እየቀረ ነው። እንደው ምን አድርጋችሁ ነው እሱን ነገር? ሴት ልጅ ላይ ያለው 100% ቀርቷል ማለት እችላለሁ። በገጠር እንዲያውም ቆይቷል ተቀረ የገጠር ስራ እንዲያውም ጤና ጣቢያ ምናምን ከሆነ ግን የሴት ልጅ ጭራሽ እንዲያው ጭራሽ ስሙም አይነሳም። ወንድ ልጅ ግን እስካሁን ብዙ ልጆች አሁን የምታያቸው አሁን ይሄ ተማሪውን በሙሉ የምታየው እንዲያው ስንከታተል ቢያንስ 10 ዓመት 15 ዓመት ከሆናቸው በኋላ በጤና ጣቢያ እየሄዱ ነው ግርዛት የሚያደርጉት። አሁን ህፃኖቹ እንኳን በዛ ሰዓት ቀደም ባለበት ሰዓት ግን ህፃን ልጅ ወዲያው እንደተወለደ በሰባ ቀኑ እኛ ደግሞ እንደ ሃይማኖት ነው ለሴት ልጅ ሳይሆን ለወንድ ልጅ ነው። የሴት ልጅ እንደ ሃይማኖታችን የሴት ልጅ አለ፣ ግን እንደ ወንድ ልጅ አይደለም ግርዛቱ የሴት ልጅ። ሱናውን ለማድረስ ያህል በምላጩ የሆነ ነካ ያድርግ ነው እንጂ እንዲህ ሙሉ ለሙሉ የሚቆረጥ ነገር የሚያስተምረው ነገርም የለውም። እሱም ጥብቅም አይደለም። የወንድ ልጅ ግን ጥብቅ ነው። በሃይማኖታችን ትጥበቱ አይወርድም ይላል። ለዛ ነው የወንድ ልጅም ትምር። አሁን ግን ያው ህፃን ሆኖ አእምሮአዊ ጉዳት እንዳይደርስበት ቀርቷል። አሁን 100%። ምን አድርጋችሁ ነው ይሄ እንዲቀር? በተለይ የሴት ልጅ ግርዛት በሃይማኖት ወይም በጎጥ ውስጥ የመጣ ሳይሆን ከላይ ከህግ የመጣ ነው። ህጉን ተገድፎ የመጣ ነው። በሰዓቱ ጉዳት መስሎ የታየው ብዙም ሰው ይኖራል። አሁን ግን ጥቃሞቱን እያየው ተህግ ነው የወረደው ብዬ ነው የማስበው። እኔም የማውቀውም ተህግ እንዲወረደ ነው። ታወራላችሁ ግን መስጊድ ላይ የሚሆን ሌሎች የሃይማኖት መሰባሰቢያ ቦታዎች ላይ ስለ ሴት ልጅ ጥቃት፣ ስለ ጾታ እኩልነት፣ ስለ እነዚህ ጎጂ ባህላዊ ድርጊቶች የምታወሩበት አጋጣሚ አለ? አሁን በሃይማኖታችንም አለ። ወረዳውም አዘጋጅቷል። የሸሪዓ ፍርድ ቤት ኋላ አዘጋጅቶልናል። ወረቀቶች፣ ፎርሞች አሉ የተዘጋጁ ሃይማኖት የኒካህ ማሰሪያ። እነሱ ከሷ 3 ወኪል ከሱ 3 ወኪል ምናምን ብሎ ምናምን አዘዛታ ማለት በኋላ እንዲያካካዱ ነው። አጋጣሚ አሁን ሴቶች ልጆች ከወንዶቹ ሻል ብለው አሁን ሴት ውጭ በመሄድ ሳንቲም እየሰሩ ቤት እየሰሩ የተለያዩ ድርጅቶች ነገር ሊኖራቸው ስለሚችሉ አላግባብ ገንዘቧ ተበልቶባት እንዳይቀር በሚል በተዘጋጀው ቅጽ መሰረት ሲጋቡ ምን አለህ እንላለን። አንተ ምን አለህ? የሰራው ቤት አለህ? ንብረት ምናምን እሷ ላፈራችሁ ላይ አንተ እንዲያገባብህ የምትፈልገው ነገር አለህ አለይ ካለ ዝርዝራቸውን ቦታ ተቀምጦላቸዋል። ዝርዝራቸውን እንሞላለን። የእሷም ያስቀመጠችውና የተቀመጠ ጥሬ ገንዘብ ካላት፣ ድርጅት ካላት፣ ቤት ካላት እነዛን ነገሮች በፎርሙላ ያስቀምጠን ካለክን በኋላ አየለንም ጭራሽም ካሉ ደግሞ ከዚህ በኋላ ሰርተው የሚያፈሩት ቤትም ሊሆን ይችላል፣ መኪናም ሊሆን ይችላል። ሰርተው የሚያፈሩት የጋራ ንብረታቸው እንዲሆነ አብረው ተገናኙ በኋላ ከዛ በፊት ግን ያፈሯቸው በዝርዝር ተቀምጠዋል። ወዲያ ካልሰጠችው በስተቀር ግን የኔ ነው ብሎ በህግ ለመካፈል እንደማይችል እሷ ይሄ የራሷ የግሏ ያፈራችሁ ነው፣ እሱ ይሄ የግሏ ያፈራው ነው ብለን ያንን ፊርማ አፈራርመን እናገናኛቸዋለን። በዛ ኒካህ ታስረው ይገባሉ። እንግዲህ ከብዲው ወልዲውም አርጅተውም ሊኖሩ ይችላሉ። አይ ህሎ ሀልቆ ደግሞ አይሆንም ብሎ ፍቺ ከመጣ በዛ በሸሪዓ ፍርድ ቤት ያቺ ቅጽ አባስተን ነው መስጣቸው። ለ3 ነው። ቃዲው ጋር አንዲት ትቀራለች፣ የወላጅ አባት ጋር እንዲቀራል፣ ባልና ሚስት ጋር አንዲዘው ይሄዳሉ። ያ ቃዲው ደግሞ ያችን አንዷን አባስቶ ለወረዳ ሸሪዓ ፍርድ ቤት አንዷን ይዞ ሄዶ ያስገባል። በዚህ ወረዳ በዚህ ጎጥ ውስጥ በዛሬው ዕለት ዓመተ ምህረቱ ምናምን ጠቅሶ እንዲህ ያሉ ልጆች ወይ እንዲህ ያለ አጋብቻለሁ ብሎ ወስዶ ያን ሸሪዓ ፍርድ ቤት ያስገባል። ሲፋቱም በመቼ ጊዜ ለኛ እውቅና አልሰጠህም ተብሎ ክስ የለበትም። በዚህ መልኩ ነው እየሰራን ያለነው። ዋናው ነገር የነሱ የራሳቸው የመጀመሪያ ቅድም እንዲን እያል ነበር አቅመ አዳም ሳትደርስ በግፊት ማግባቷ በዛ መልኩ የሆነ ከሆነ ሀች አይኖረው። አንደኛ ለልጁ ጋራ ፍቅር የላትም
ፍላጎት የላትም። ያ ድሮ እንደሚባለው አባት ልጅን ሰጥቻለሁ ልጅን ስጠኝ ተባባለ እንደሚባለው አሁን ለአመት ሊሆን ይችላል። እኔ በቀላሉ እውነት ለመናገር ለማካበር ሳይሆን እቺን አሁን አገባሁ ምልሽ ልጅ 6 አመት ጠብቂያለሁ በጥቂቱ። ዱባይ 2 አመት፣ ሳኡዲ 2 አመት፣ 1 አመት በመካከል ከዱባይ ወደ ሳኡዲ ለመሄድ ቤት ስመጣ አመት እዚህ ቆይታለች ፓስፖርቷ ምናምን እስከሚጨርስ። 1 አመት ደግሞ ከውጭ መጣ ቤት እህቷና ትልቁ እህቷና ወንድሟ ሞተው ነበር ሀዘን እስከመጨረስ በሙሉ 6 አመት ጠብቂያለሁ። ይሄ ሲሆን እሷ ስለኔ ምንነት አጠናችኝ። ይሆነኛል አይሆነኝም፣ በትዳር መልኩ ያዘልቀኛል አያዘልቀኝም የሚለውን እሷም አጠናችኝ። እኔም ደግሞ በቅርብም በዚህ በአካባቢ ባለ ሲችሊ ትሆነኛል አያትሆነኝም። አልহামዱሊላህ አሁን ወደ 10 አመት ነው ምናምን ሊሆነኝ ነው መሰለኝ እንደዛ እየሆነኝ ነው። አሁንም ውጭ ናት እያልኩሽ ነው። ይሄን ታሳቢነት የሚያደርገው መጀመሪያ ችኩልነት ባለመሆኑ ነው። አቅመ አዳሟነቷ ደግሞ እንደገና በሳል በመሆኗ ነው። ይሄን ያመጣው እነዚህ ሁለት ነገሮች ናቸው ብዬ አስባለሁ። እያዳመጣችሁ የምትገኙት ያላለቀ ጉዞ የተሰኘውን የሬዲዮ ፕሮግራማችን ነው። ከዛሬው እንግዳችን እንደሰማነው ከባለቤታቸው ጋር ኒካ ለማሰር ባለቤታቸው 18 ዓመት እንደሞላት ማረጋገጫ፣ ከኤችአይቪ ነፃ መሆናቸውን የሚያረጋግጥ የምርመራ ወረቀት እንዲሁም ሌሎች አስፈላጊ ነገሮች ባለቤታቸውን ለማግባት በሚያደርጉት ጉዞ በሀገር ሽማግሌዎች ተጠይቀው እንደነበር የዛሬው እንግዳችን አጫውተውናል። በዛን ጊዜ የነበረው እንዲህ ያለው ለማህበረሰብም ለቤተሰብም በተለይ ለሴቶች የሚረዳ ልማድ መቅረት እንደሌለበትም አሳስበውናል። እንግዳችንን ከልብ ነው የምናመሰግነው። እናንተ ውድ አድማጮች እዚህ ላይ ምን ሀሳብ አስተያየት አላችሁ? እስኪ ያላችሁን ሀሳብ አስተያየት አድርሱን። እኛ ደግሞ ለእናንተ እንዲመጥን አድርገን ለእናንተው መልሰን እናቀርብላቸዋለን። በነገራችን ላይ ቀደም ብለን ከዛሬው እንግዳችን ጋር በነበረን ቆይታ ብዙ ጉዳዮችን አንስተናል። ካነሳናቸው ጉዳዮች በጣም የወደድኩት ቤተሰብና ማህበረሰብ እንዴት ተቆራኝተው እንደሚሰሩ፣ ከእምነት አባቶች ጋር በቅርበት እንደሚሰሩና የህግ ተቋማትም ይህንን እንደ ግብዓት እንደሚጠቀሙበት ያነሱትና የተወያየንበት ጉዳይ ለሌሎች አካባቢዎች እንደ ጥሩ ምሳሌና ተሞክሮ የሚወሰድ ነው። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት በ0944 088998 ላይ በመደወል አድርሱን። ሴቶች እንግዲህ ለቤተሰባቸው ለማህበረሰባቸው ብሎም ለሀገራቸው ካበረከቱት ትልቅ አስተዋጽኦ አንጻር ያገኙት ቦታና ተጠቃሚነት ውለታቸውን ከግምት የቆጠረ አይመስልም። እንዲህ ያሉ በተለየ ሁኔታ ትኩረት አድርገው የሚሰሩ ፕሮግራሞች ደግሞ የማህበረሰቡን የተዛባ አመለካከት ከማስተካከልና ጉዳዩን ትኩረት እንዲያገኝ ከማድረግ አንጻር የሚያበረክቱ አስተዋጽኦ ቀላል የሚባል አይደለም። ያላለቀ ጉዞን አዳምጡ፣ ሀሳብ አስተያየታችሁን አድርሱ። ሁሌም በዚሁ ሰዓትና በዚሁ ቀን ያላለቀ ጉዞን ታገኙታላችሁ። ባላለቀ ጉዞ የሬዲዮ ፕሮግራማችን አሁን የሰማችሁት አይነትና ሌሎች በርካታ ቁም ነገሮች በዚሁ ፕሮግራማችን ወደ እናንተ ይደርሳል። ያላለቀ ጉዞ የእናንተ ፕሮግራም ነው። ሁሌም አዳምጡን፣ ሀሳብ አስተያየታችሁን ስጡን። እንደሰማችሁት የሚያዝናኑ መረጃን የሚሰጡና እውቀትን የሚጨብጡ በርካታ ቅንብሮችንና ድንቅ የሆኑ ተሞክሮችን አዘጋጅተናል። ሁሌም በዚህ ቀንና በዚህ ሰዓት ያላለቀ ጉዞን ታዳምጣላችሁ። እናንተ ውድ አድማጮቻችንም ሁሌም ያላለቀ ጉዞ ፕሮግራማችንን አዳምጡ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት አድርሱን። ደውሉ፣ ጻፉ። በ0944 088998 የተንቀሳቃሽ ስልካችን ቁጥር ላይ። የዛሬው ያላለቀ ጉዞ ፕሮግራማችን እየተጠናቀቀ ነው። ሳምንት ግን በተለመደው ሰዓት ሰብሰብ ብላችሁ ጠብቁን። ሳምንት ልክ በሰዓታችን ያላለቀ ጉዞን ይዘን እንመጣለን። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁንልን። የስልክ መስመራችን 0944 088998 ነው። ደውሉ አሊያም አጭር የጽሁፍ መልእክትን ላኩልን። ሰላም ሁኑልን። ያላለቀ ጉዞ ለሴቶች ህይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት ስነ ህዝብ ፈንድ UNFP ጋር በመተባበር በአማራ ሚዲያ ኮርፖሬሽን ዘወትር ቅዳሜ ከ7 ሰዓት እስከ 7 ሰዓት ተኩል አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ። ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ
በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችንና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተው ያቀርባል። ያላለቀ ጉዞ